እንዲያልሰርብህ ብዬ ነው በትን አንተንኩ ግን እንዲያልሰርብህ እንዲያትቀየም ዝም ልበልህ እኔ ላንተ ስል የት ሊድሽ አረ በፈጣሪ አረ ቶሲን አድራቢው አረ ምን አይነት ደደብ ተጫዋች ነው በመድኃኔዓለም አረ በገብርኤል ምን አይነት ፍጡር ነው ሰው ነው አንተ ገጣባ ደደብ እንዴ የት ሊሂድ ላንተ ስል የት ሊሂድ እንዴ ደና ነበርን እኮ ደና አንተ አይደለም ገብተህ ማለት ነው ቤንች ላይ ተቀምጠህ ተጫዋቾቹ ላይ ተንፈሰባቸው በቃ አንተ ከዛቲ መውጣት ነው ያለብህ ሲጀመር አንተ ገጣባ ኤንዞ ማሬስካ ምን አይነት ድድብና ምን አይነት አንተ የትንሽ ቲም ሜንታሊቲ ያለ ሰውዬ እኔ ለምንድን ነው ቆይ ትልልቆቹ ላይ ትሰራለህ እኮ አይደል ትልልቆቹ ላይ የምትሰራውን ጭንቅላት ለምንድን ነው ትንሽ ቲም ላይ መጠቀም የማትችለው ለምን እንዴ የነሱን አጫወት ለመረዳት 45 ደቂቃ ሙሉ ይፈጅባል ሁሌ ነው ማይ 45 ደቂቃ ሁሌ እንዴ ፈርስታ ጆዋ ፔድሮ አንተ የገጣባ ልጅ ደደብ አንተ ራሱ ምንድነው ይሰጣል ወደ ኋላ ተመልሳል ይሰጣል ወደ ኋላ ተመል አታከር ሚድፊልደር እኮ ይሰጣል ወደ ኋላ እኔ ብገባ እኔ ራሱ ለሳንቼዝ መጠለዛ ያቅተኝ ወደ ኋላ አንተ ገጣባ ደደብ ምን አይነት እንትን ያየነው ዛሬ በእግዚአብሔር እኔ አቃጥላችሁ ልደፉን ነው እንዴ አቃጥላችሁ ልደፉን ነው ያ ዝንጅብል ፊት ራሱ ባዲያሽን የተባለ ደሙ ከብት ደሙ አለ ደሙ ረስችሁ አረ ቶሲን ዛሬ ማርያምን ቶሲን እኔ ሚኮስ ፐርሶኖት ነው እኔ ለንደን ትኬት ቢቆርጡልኝ ማለት ነው ዛሬ የተጫወተው ቼልሲና እሁድ ቀን በ10 ተጫዋች የተጫወተው ቼልሲ አንድ ነው እኔ ምን አውቃለሁ እኔ ምን አውቄው ምን አይነት የሚያስጠላ ጨዋታ ነው ዛሬ ደግሞ የተመለከተው ጭራሽ ነው የማይመጣው ፈርስት ሃፍ ባዲያሽሊና ቶሲን የተባሉ ሰውዬ እኔ ምን እንደሚሻላቸው አላውቅም ቶሲን ጭራሽ ሰከንዳፍ ባሰበት ተከሽኖ መጣ ማለት ነው ለነሱ መጮት ጀመረ ከበደው ለኛ መጮት ምን እንደሚባል አላውቅም እዚህ የሌላ ክለብ ደጋፊዎች ማለት ነው ቼልሲ ተሸነፈ አርሰናልን ለማስጣል ምናምን እውነትህን ነው ሂድና ከቻልክ ማለት ነው ራስህ አስጥለው ማለት ነው እኔ አይመለከተኝም እንደም ከዚህ በኋላ ያማል እንዴ ጭራሽ 19ኙን ክለብ ደማምረው ማለት ነው ሂድና ቤስቴክስ ያወጣተ አርሰናልን ግጠሙ ዛሬ ማሸንፏል ምን እንደሚሻላቸው አላውቅም በቃ እኔ በቃ ጥፉ ለማንኛውም ዛሬ ሊድሶች ማለት ነው በሰዓታችን ለጥፎን ይላኩን አፈርን ያበሉ ማለት ነው ቶሲን የተባለ ሰውዬ ከዚህ በኋላ እንዳላይ እሺ ሃንግማን አንድ ሳምንት ሚዜ ነበርሽ እኔን ገጠምሽና ስለፈላብሽ ወደ 3ኛ ላኩሽ ሊድስ ወደ 4ኛ ላክሽ አስቶን ቪላ ስላሸነፈ ማለት አንቺ የአንድ ሳምንት ሚዜ የሪስ ጄምስ ዋንጫን ይበላሽ ካይሴዶና ጄምስ ቢኖርማ ታሸንፊያለሽ አይደል ቶሲን አደረ ቢዮዮ ይሄ አደራ በይ አደራ በላሽ ቤንዋ ባጀሽል ይሄ ባጅ የለውም ያለ ባጅ ነው የሚጮህ ተረዳሽኛል የሚገርሙ ተከላካዮች ነው ያሉሽ ምን ሆነሽ ነው እንዳለ ሮቴት ማድረግ ማትችሉ እኔ ሮቴት አድርጌ ብሬንትፎርድን ጥግ አንቺ ትንሽ ሮቴት ካረግሽ በሊድስ ትገረፊያለሽ ሊድስ እኮ የሚወርድ ቡድን ሁለተኛ እንዳታወሪ ጥግሽን ያሽ አንቺ የቶፕ 40 ሳንቼዝ ካልቻለ ቼልሲ አይችልም ሳንቼዝ ከቻለ ቼልሲ ይሞክራል እናርግልሽ ይሞክራል ቶፕ 40 ቡድን እኮ መከበር አለበት መቀመቀው ነው የሚያወራል አይደል ቶፕ 4 ቡድን ክብር ያስፈልገዋል ሃንግማ ብቸኛ ማለት እንፈልገው ነገር ኤንዞ ማሬስካ የወሰነው ውሳኔ ድንቁር ያለ ውሳኔ በቃ ድንቁር ያለ ሁለት ምንም ማያውቁ እግር ኳስ ተሳስተው እግር ኳስ ተጫዋች የሆኑት ባዲያሽልና ቶሲንን አጣምሮ ገብቶ ጉድ ሰራ በቃ ምንም ማለት አይቻልም ጭራሽ ካይሴዶ የለም እንዲ ክፍት ቤቲ ነው የሆነው ቤቲ እንዴ ኧረ ጉዴ ቶሲን ምን ይሽይ ነው ቆይ ኧረ በፈጣሪ እኔ ማለት ነው የፈለገ ቢከፍሉኝ እንደዛ አላሽቃብጥም እንደውም ለሊድስ ራሱ ኧረ በፈጣሪ ስም ገደለን ጭራሽ አግብተው ሞራል የሆናቸውን ኳስ ራሱ ላይ ኦልሞስት አሲስት አደረገው ገባብን ዲኒ ተቃጠልኩ እኮ እግዚአብሔርን የሆነ 3 ጎል ብናገባ ራሱ የሆነ ሞራሊ ተነክቷል ምንም የመጨፈር ምናምን ሞራል አልነበረኝ ዲ ኧረ በፈጣሪ ተው ዲሴምበርን የተረገመች ወርቱን ለኛ ኧረ በፈጣሪ ተው ግን ተው
ተዛለቅናታ። ቼላው በሰዓት ቼላው በሰዓት 3-1 በሊዝ ቼላው በሰዓት ማን አርሰናልን ያስቁም? ማንን እንላክ? አርሰናልን ማን ያስቁመው? ቼላው በሰዓት ሃንግ በምትይዝበት ሰዓት ማን ያስይዝ? በገዛ ሰዓት ሃንግ ተያዝክ? ወይኔ ቼላው ማን አርሰናልን ያስቁምልን? ተስፋችን እኮ ልከን ነበር እኮ ያዝልን ሃንግ እንዳያመልጥ እስከ ዳር ባልናት እንግዲህ አርሰናል አንተን እንደዚህ በሰዓት ቼላው በሰዓት ድሮም ከልክ አታልፍም። ድሮም ያው ነው። አንተም የአርሰናል ቢጤ ነህ። ሄደ ወደ መጨረሻ ኩረታሽ ሰጥት ታደረጉ ተሰጠን። በቃ ይችላሉ። እንደዛ ትልቅ ቲም ላይ ከብደን ተጫውተን እንደዚህ ላይ በእናታችሁ ወይኔ ኤንዞ ማሬስካ ግን ምን አይነት ሰው ነህ? በእናትህ ምን አይነት ሰው ነህ? እኔ ቅጥል ጾም ባይሆን ኖሮ ወተቴን ግጥም አድርጌ ነበር የምጠጣው። እንዴት እንደተቃጠልኩ አልገባችሁም እናንተ። ነጥብ እንዴት ያስጥሉናል በእናታችሁ። በእርግጥ ፕሪሚየር ሊግ አይናቅም፣ ከባዶች ናቸው። ግን እንዴት ለዚህ ነጥብ እንጥላለን? 3 ነጥባችንን እንዴት ማስጠበቅ ያቅተናል? ይዘን መውጣት እንዴት ኧረ እኔ ምን እንደምል ሁላ አላውቅም። እግዚአብሔርን ቅጥል ነው ያልኩት። በቃ ተናድጃለሁ። እኔስ ሀብታሞች ጋር ገብቼ ያው እንግዲህ ብሬን ሰብሰብ አድርጌ እወጣለሁ። እናንተም ገብታችሁ በሀብታም ተወራረዱና እንግዲህ ለጥ በሉ። ምን ይደረጋል? መቻችሁ። የለንደኑ ኩራት ድንቅም የለን ከአርሰናል ጨዋታ በኋላ የለንደን ወንድ ቡድን ቼልሲ ነው እያለ ሲያሽቃብጥ ለነበረው የማንቸስተር ደጋፊ ሼር አርግለት፣ ሜንሽን እያደረጋችሁት። እሺ ወንዱ ምን ነው ከ2 ቀን አልዘላለ የቼላ ወንድነት። ሊድስ ሰዓቷን ጠብቆ ማለት ነው በራሷ ሰዓት ወስዶ እለው ግርፍ ጥግን ትይዛለህ። ከዚህ በኋላ በቃ ተሳስተ አንተ ተሳስተ ዋንዳት ነግሬያለሁ። ዋንዳት ደህና ደሩ። ቼላው የለንደኑ ወንዱ ክለብ ድንቄም የለንደኑ ወንዱ ክለብ አሳፈረን ጋይስ። በድጋሚ እኔ ቼልሲን ተስፋ ሳረግ ከሰማችሁኝ በቃ አይምሮ ይለቋል ማለት ነው። አይምሮ ይለቋል። ኮንተንቴን ዳር እያልኩኝ ነው። እኔ ትንሽ ሳምንት እመለከታለሁ። አይሆንም፣ አይመጣውም። አለዛ ሊቢያ እንገናኝ። የዩናይትድ ደጋፊዎች ተነጋግረን። አርሰናል ጎል አይገባበትም። በቃ ሬር ነው ጎል የመቆጠር ቻንሱ ማለት ነው። ቼልሲ ሊድስ እየመጣ እንደዚህ 3 ጎል የሚያስቆጥርበት ቲም። ኧረ በስመ አብ አሳፈራችሁ እግዚአብሔር። ቼልሲን በጣም ተማምኜ ነበር። ድጋሚ ለምን ተስፋ እንደምሰጡን አላውቅም። ተስፋ ሰጣችሁ፣ ከዛ ተስፋ መንሳት ሲያስጥ እነ ሬድ ፍላግ እና 10 ተጫዋቾቹ ኤሰ ደምታ ሙጫ ኤሰ ደምታ ኦፖሲ ከብድሽ ታች ያሉት ለጣፉሽ አለወንሽ በ10 ተጫዋች ስለሆነ ነው እወጀበች ላለክቼ ለውን በሰዓትሽ በጧቱ ለደኩም በዋናው ሰዓትሽ አንቺ ሬድ ፍላግ መስል በቀይ ካልወጣብሽቺ አንቺ በቃ አንቺ እተተባና እንግዲህ ኖ ፓልመር አለ። እንዴት ታረጊው መሀል ሜዳው በታች እኮ ጋይስ ቀይ በቀይ ናቸው። ቀይ በቀይ እንዳለ ሬቲንግ ቀይ በቀይ በስላሴ ይደረጋል እንዴ? እንደዚህ አይደረግም እኮ። ሳምንቱን ሙሉ ሊድብሽ ምን ይሰማሻል? የዛሬው ቼልሲ እና በ10 ተጫዋች አርሰናልን የገጠመው ቼልሲ አንድ ቡድን ነው። ግን ጋይስ ዛሬ ከሊድስ ዩናይትድ በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ቼልሲ እንግዲህ ጨዋታውን አድርጎ 3-1 ሽንፈት ገጥሞታል። በጣም ደካማ ፐርፎርማንስ ነበራቸው። ፈርስት ሃፍ እንኳን ጭራሽ በጣም ደካማ ፐርፎርማንስ ነበራቸው። የግብ ዕድል በመፍጠሩ ረገድ በጣም ደካማ ነበሩ። የሊድሶችን የትራንዚሽኖችን እንኳን ለመከላከል በጣም ተቸግሮ ነበር የተመለከትናቸው። ሊድሶችም በመጀመሪያ አጋማሽ በቢዮል እንዲሁም ደግሞ ታናካ ጎሎች አማካይነት 2-0 መርተው የመጀመሪያ አጋማሽ ተጠናቆ ነበረ። የታናካ ጎል በጣም አስደናቂ ነበረ። ታዲያ ከሰከንድ ሃፍ በኋላም በተወሰነ መልኩ ቼልሲ መነቃቃትን ለማሳየት ጥረት ሲያደርግ ነበረ። በኢንዞ ማሬስካ ቅያሪ አማካይነትም እንግዲህ ኔቶ 50ኛው ደቂቃ ላይ ለቼልሲ ጎል አስቆጥሮ ቼልሲ ተስፋ ያለው መስሎ ነበረ። ከዛ በኋላ ግን በድጋሚ በጣም ሲል የሆነ ሚስቴክ ማለት ነው ሚስኮሚኒኬሽንን በለው
ወይስ የአደራቢዮ ሚስቴክን በለው የቼልሲ ተጫዋቾች ስህተት ሰርተው እንግዲህ ካልቨርት ሊድስ 72ኛው ደቂቃ ላይ ተጨማሪ ጎል ለሊድስ አስቆጥሮ 3-1 ሊድስ ጨዋታውን ማሸነፍ ችሏል። ለቼልሲ ግን በጣም መጥፎ ፐርፎርማንስ ነው ማለት ይቻላል። ምናልባት ከጨዋታው ጥሩ ነገር እናንሳ ካልን ፓልመር ወደ ሜዳ መመለሱን ካልሆነ በስተቀር ብዙ ተጫዋቾች ሜዳ ላይ ጥሩ አልነበሩም። የካይሴዶም አንድ ጨዋታ ላይ ያለመኖር ምን ያህል እንደሚጎረው ቼልሲን የታዘብንበት ጨዋታ ይመስለኛል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። የእርሶ ነገር እኮ በቃ ፊዚክስ ሆነብኝ እኮ እኔ እኮ ግራ ገባኝ እኮ ወያለው ማስተጠቅ ሲያርበደብጡ እንዴ ቼላ የኛ ዝናብ አምጪ ስፓርታከስ ብዬ ያለልኝን ቋጠሮ ስቋጠር በወራጅ ቀራቲም እንደዚህ ይሆናሉ። ምን መፍሬ ቀልድ ነው ያሉት? ምንድነው አላማው? ቆይ ያስረዱኝ። ከኔ በኩል የተሰጡት ቋጠሮ ያለ የባሰ አታምጣ። እኔ አልስቅም፣ እኔ አልናገርም ከዚህ በኋላ ምክንያቱም ያው እኛም ማቻን የወጣ ነው። ቀጣይም ደግሞ እኛም ከሊድስ ነን። ምን እንደሚገጥመኝ አላቅም፣ አልስቅም። ግን ቼልሲ ምን ነክቶት ነው እንዴ? ሳምንት እንደዛ በጎዶሎ ተጫዋች አርሰናልን እንደዛ አርበደበደው ብለን አስደንቆን ሳንጨርስ ይሄ እኮ ነው በቃ። እኔ ቼልሲ ላይ ተስፋዬን እንዳልጥል ከሚያደርጉኝ ነገሮች ውስጥ ይሄ ነው በቃ አንዱ። ከምሬን ነው የምላችሁ። ምክንያቱም አሁን ለዋንጫ ፉክክሩ ሲቲን እንላለን ቼልሲን እያለን እያሰብነው ነበር። ግን አረ በስመ አብ ጭራሽ ዛሬ በሊድስ 3-1 ምንድነው የተፈጠረው? ምንድነው የሆነው ቼልሲ? አረ በስመ አብ እጅግ በጣም ነው የሚያሳዝነው ከምር። እኔ ያው ቀጣይ ምንም ከሊድስ ስለሆንኩ ብዙ አላወራም። ለማንኛውም ግን እጅግ በጣም ነው የቼልሲ አቋም ያስገርመው ከምር። ትልልቅ ክለቦች ላይ ነው የሚበረታው እንዳንል ትንንሽ ክለቦችንም ደግሞ አሸንፎ አሳይቶናል። እንዴ እኔ እኮ ቼልሲ የሚገርመኝ ነገር ከምር አሁን አርሰናል ጋር በጎዶሎ ተጫዋች እንደዛ ተጫዋች ዛሬ ሊድስን እኔ ከምር በቃ ቀልዶ ያሸንፈዋል ብዬ ጠበቅኩት ነው። በእርግጥ የሚናቅ ክለብ አይደለም ሊድስ። ግን ያው ቼልሲ ካለበት ካሁን ብቃቱ በዚህ አይነት እኔ ከመረ አርሰናል ያለ ተፎካካሪ ሊሄድ ነው በቃ። አረ በስመ አብ እዲ። ለማንኛውም አይዞን ያጋጥማል።